ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። ከኢትዮ መዝናኛ በአዲስ መረጃ ወደ እናንተ መጥተናል። ከሰሞኑ የድንቅ ተዋናይት ጠበብት የሆነችው ሰላም ተስፋዬ እንዲሁም ደግሞ የባለቤቷ አማኑኤል ተስፋዬ አነጋጋሪ ቪዲዮዎች በርካታ ምላሾች እያገኙ ይገኛል። ሁለቱ ጥንዶች ከተለያዩ በኋላ በግል ፖስት የሚያደርጓቸው የኢንስታግራም ገጾቻቸውን ያጨናነቁ መልእክቶቻቸው፣ ፎቶግራፍና ቪዲዮዎቻቸው ከፍቅርም በላይ ጥላቻቸው እጅግ እንዳየለ የሚያሳይ መሆኑን የቅርብ ወዳጆቻቸው ይመሰክራሉ። ባሳለፍነው ወር አማኑኤል ተስፋዬ ከአሜሪካ ሰላም ተስፋዬን በተመለከተ እጅግ ያልተጠበቀ አንድ ቪዲዮ አጋርቶ ነበረ። ምስሉም ከሰላም ተስፋዬ ጎን ብትቀብሩኝ እንኳን የቀድሞ ባለቤት ያጠገቤ መሆኗን ካወቅኩኝ መቃብሬን ፈንቅዬ መቃብሬን ተሸክሜ አስክሬኔን ቦታ ቀይራለሁ የሚል እጅግ ፈገግ የሚያሰኝ ከዚህ ባሻገር ደግሞ ከፍቅራቸው በላይ ጥላቸው እጅግ ከባድ መሆኑንም የሚያሳይ መልእክት አጋርቶ ነበር። ሰላም ተስፋዬም ለዚህ ጉዳይ ምላሽ የሚሆን ቪዲዮን በቲክቶክ ገጿ ላይ ለቃለች። ከዚህ ቀደም የተሰበረ ልቧን ዳግም የጠገነውና ማፍቀር መውደድ እንድትችል ያደረጋት ሰው ከጎኗ እንደመጣና በጥሩ የፍቅር ሕይወት ላይ እንደምትገኝ በሙዚቃ ዋስታ ለአማኑኤል ተስፋዬ መልእክቷን አስተላልፋለች። ጉዳዩ የሶሻል ሚዲያ ብሽሽቅ ብቻ እንዳልሆነና በግል ሕይወታቸውም ላይ አዳዲስ ጉዳዮች እንደተፈጠሩ መረጃዎች ከቅርብ ወዳጆቻቸው ደርሶናል። ከአሜሪካ እንዲሁም ደግሞ ኢትዮጵያ ከምትገኘው ሰላም ተስፋዬ። ከዚህ ባሻገር የበርካቶች ጥያቄ የሆነው ለዓመታት የመለየታቸው ዜና ሲሰማ ምክንያቱ ምንድን ነው፣ በምን ጉዳይ ተለያዩ የሚለውን በተመለከተ ሰፊ መረጃን ይዘንላችሁ መጥተናል። የልጃቸው ዕጣ ፈንታና ለ10 ዓመታት የተገነባው የፍቅር ሕይወት መጨረሻ በዚህ መልኩ መለያየት ብሎም ደግሞ በከፍተኛ ትግል ውስጥ መገኘት ለምን በሚለው ላይ ምላሽን ይዘን ወደ እናንተ መጥተናል። ከሚዲያችን ጋር መልካም ቆይታ እንድታደርጉ በመመኘት ቀጥታ ወደ ዝርዝር መረጃው እንሻገራለን። ከጥንዶቹ ጥል ፍቅራቸውን እናስቀድምና እንዴት ተዋወቁ ለሚለው ጥሩ ምላሽ ይዘን መጥተናል። ሰላም ተስፋዬ ገና ወደ ኪነ ጥበብ እንደተቀላቀለችና የትወና ብቃቷንም እያሳየች በነበረችበት አፍላ ዕድሜ አማኑኤል ተስፋዬ ደግሞ ኑሮውን በአሜሪካ አድርጎ እጅግ ቅንጡ የሆነ ሕይወትን በሚገፋበት ወቅት ነበረ ሩቅ ለሩቅ ሆነው ፍቅርን የጀመሩት። መጀመሪያ ላይ ፍቅር ሳይሆን በጓደኝነት እንደነበሩ በስልክ ረዥም ሰዓት ይነጋገሩ እንደነበር የተነገረ ሲሆን ዓመታቶች ከተቆጠሩ በኋላ ግን የጀማሪ ተዋናያና በቅንጡ ሕይወት ላይ የሚገኘው አማኑኤል ተስፋዬ ጉዳይ ወደ ፍቅር እንዳቀና ተነግሯል። ሳይገናኙ ሳይተያዩ በጆሮ ብቻ ፍቅር እንደተያያዙ የተገለጸ ሲሆን ኋላም ላይ ለመታየት መወሰናቸውና አማኑኤል ተስፋዬ ከአንዴም ሁለቴ ኢትዮጵያ ድረስ በመምጣት ሰላም ተስፋዬን እንዳገኛት፣ ከዚህ ባሻገር ሰላም ተስፋዬም እየተመላለሰች የፍቅር ሕይወታቸው እንዳይቋረጥና ናፍቆት ብሶባቸው ሕይወታቸው ላይ ችግር እንዳይፈጠር ሲሞክሩ እንደቆዩ ተገልጿል። ከዛ በኋላ ነበር የ10 ዓመታት እጅግ ድንቅ የሆነ የፍቅር ሕይወታቸው በትዳር መቋጨት እንዳለበት ጥያቄው ከሰላም ተስፋዬ የተነሳው። ይህንንም ጥያቄ ተቀበለውና በሰላም ተስፋዬ መፈቀሩ እጅግ የተመቸው እሱም እንደ ሕይወቱ ለሚሳሳላት ሴት ጥያቄዋን በመመለስ አብሯት ለመኖር ውሳኔን የወሰነው አማኑኤል ተስፋዬ በአሜሪካ ያለውን ሕይወት ገታ በማድረግ ወደ ኢትዮጵያ በመምጣት እጅግ ድንቅ በሆነ የሰርግ ስነ ስርዓት ከሰላም ተስፋዬ ጋር ጋብቻውን ይፋ ያደረገው። በወቅቱ እንደተለመደው አርቲስቶች እጅግ ባልተጠበቀ ሁኔታ የአዲስ አበባን አንድ ልጥጥ ሚሊዮነር ሲያገቡና ድንገት ፍች ሲፈጽሙ ይታያል። ከዚህ ባሻገር የፍቅር ሕይወታቸው ድብቅ እንደሆነ የትዳር ሕይወታቸውም ድብቅ ሆኖ የዘለቀ በርካታ አርቲስቶች አሉ። ከነዚህ ሰላም ተስፋዬ እንዲሁም ደግሞ አማኑኤል ተስፋዬ ለየት የሚያደርጋቸው ረዥም የፍቅር ሕይወት እንደነበራቸውና በማግኘት በማጣትም ተፈትኖ ያለፈ እንደ ወርቅ የነጠረም ጥሩ የፍቅር ሕይወት እንደነበራቸው ተገልጧል። የትዳር ሕይወታቸው ጅማሮም እጅግ መልካም እንደነበረ በቤተሰቦቻቸው ዘንድም ተቀባይነት እንዳገኘ የተነገረ ሲሆን የሰላም ተስፋዬ ዝና ግን ይበልጥ ከፍ እያለ መምጣቱ በአማኑኤል ተስፋዬ ላይ ትልቅ ተጽዕኖ እየፈጠረ እንደነበረም ተገልጿል። ከዓመታት በኋላ የልጅ አባት የሆነው አማኑኤል ተስፋዬ ከሰላም ጋር ልጁን በመያዝ አሜሪካ ኑሮ መጀመር እንደሚፈልግ ጥያቄ እንዳቀረበላትና ጉዳዩ ግን በኢትዮጵያ በርካታ ፊልሞች ላይ የታጨችው በማስታወቂያ ስራዎችም የምትታወቀው ሰላም ተስፋዬ ዘንድ ውሃ እንዳላነሳ ጥያቄውንም ልትቀበለው እንዳልቻለች ተነግሯል። በእነዚህ ጉዳዮች አንድ ሲባል የጀመረው የጥላቸው መስመርም ኋላ ላይ
እስከ መለየት እንደደረሰና በመጨረሻም በፍርድ ቤት በፍቺ እጅግ በበርካቶች ዘንድ ተወዳጅ መማሪያ የሆነውን የወጣቶቹን ትዳር ለመቋጨት እንደበቃም ተነግሯል። አሁን ላይ አማኑኤል ተስፋዬ በአገር አሜሪካ እንዲሁም ሰላም ተስፋዬ ከአንድ ወንድ ልጇና ከወላጅ እናቷ ጋር በኢትዮጵያ ኑሯቸውን እየገፉ ይገኛል። የፍቻቸው ጉዳይ ከተሰማ ዓመታቶች ቢያልፉም ነገር ግን አሁንም የፍቅር የትዳር ሕይወታቸው ከዚህ ባሻገር ደግሞ ሁለቱም ከፍች በኋላ ጀመሯቸው የተባሉ የፍቅር ሕይወት ጅማሮችን በተመለከተ አነጋጋሪ ጉዳዮች ይወጣሉ። ከዚህ ባሻገር ደግሞ አማኑኤል ተስፋዬ እንዲሁም ሰላም ተስፋዬ በኢንስታግራም ገጾቻቸው ላይ የሚያጋሯቸው መልእክቶች ይበልጥ ከፍቅራቸው ይልቅ ጥላቻቸው እየጨመረ መምጣቱን የሚያሳይ ስለመሆኑ ይነገራል። አማኑኤል ተስፋዬ ከዚህ ቀደም ከሰላም ተስፋዬ ጎን ብቀበር እንኳን መቃብሬን ስፍራ ቀይርለታለሁ ያለ ሲሆን ሰላም ተስፋዬም ከሰሞኑ በአማኑኤል ተስፋዬ የተጎዳውንና የተሰበረውን ልቤን አሽቶ ጠግኖ ዳግም አብሮኝ ሊሆን የሚችል ሰው አግኝቻለሁ የሚል መልእክት ያለው ቪዲዮ በቲክቶክ ገጿ ላይ ማጋረቷ ተነግሯል። በየዕለቱ ሁለቱም እየተጠባበቁ መሰል መልእክቶችን የሚያጋሩ ሲሆን ይህ ግን በቅርብ ቤተሰቦቻቸው ላይ ትልቅ ተጽዕኖን እየፈጠረ እንደሚገኝም ተነግሯል። መለያየታቸው የመጨረሻ መፍትሄ ቢሆንም ነገር ግን ከመለያየት በኋላ ሁለቱም በመልካም ምኞት ተራርቀው መኖራቸው በተለይም ደግሞ ለልጃቸው ትልቅ ዋስትና የሚሆን ጉዳይ ነው በማለት ሰላማቸውን ይጠብቁ የሚል የቅርብ ቤተሰብ መልእክት በስፋት እየተላለፈም ይገኛል። ነገር ግን ሁለቱ አሁንም ያለየለት አንድ ጉዳይ በመካከላቸው እንዳለ የሚያሳዩ መልእክቶችን በተደጋጋሚ ያጋራሉ። ሁለቱም ከትዳራቸው ፍቺ በኋላ ይህን የሚባል ጠንካራ ግንኙነት ውስጥ እንዳልገቡና የፍቅር ሕይወትንም መጀመር እንደተሳናቸው የቅርብ ወዳጆቻቸው ይገልጻሉ። አማኑኤል ተስፋዬ በአሜሪካ ከአንዲት ሞዴል ጋር የፍቅር ሕይወት ጀመረ የሚሉ መረጃዎች በስፋት ቢሰራጩም ነገር ግን አሁንም አማኑኤል ተስፋዬ የብቸኝነት ሕይወትን እየገፋ እንደሚገኝ ተነግሯል። ሰላም ተስፋዬም በርካታ የታማችባቸው ጉዳዮች ቢኖሩም ነገር ግን በአንድ ቃለ መጠይቅ ላይ በሰጠችው ምላሽ ምንም አይነት የፍቅር ሕይወት እንዳልጀመረች አሁን ላይ ትኩረቷ ለወላጅ እናቷ እንዲሁም ለወንድ ልጇና ለምትወደው ስራ እንደሆነና በፍቅር ሕይወት ጊዜ ማባከን እንደማትፈልግ አረጋግጣለች። ይሁን እንጂ እነሱን በተመለከተ የሚሰራጩ መረጃዎች ግን ይበልጥ አነጋጋሪ ሆነው ቀጥሏል። ከዚህ ባሻገር የትዳሯን ፍቺ በተመለከተ በሰላም ተስፋዬ ላይ ትችት የሚያነሱ አሉ። በተለይም በኢትዮጵያ በየዕለቱ ቁጥሩ እየጨመረ የመጣውን የሲንግል ማምነት ራሴን ችያለሁ ጥያቄ ተጠናውቷት ይህን የመሰለ ትዳሯን ፈታች የሚል ትችት በተደጋጋሚ ይገጥማታል። ይህንንም ተከትሎ በገቢ የምትበልጠውን ባሏን በትዳር አብሮ መቀጠል ቢሳናት ልጇን ለብቻዋ ለማሳደግ የትዳር ሕይወት በቃኝ በማለት የሲንግል ማምነትን ሕይወት እየገፋች ነው የሚሉ አሉባልታዎች በስፋት ይሰራጫሉ። ነገር ግን የፍቻቸው ምክንያቶች ሲነሱና በቤታቸው የነበሩ እውነታዎችም ሲመዘኑ እውነት ከዚህ የራቁና ሰላም ተስፋዬ ለ10 ዓመታት በፍቅር የቆየችውን ሰው እጅግ ተወደው እንደነበረ መለየትም ፍላጎቷ እንዳልነበረና ጫናዎች ሲበረቱባት በመጨረሻ የልጇን አባት ለመለያየትና ልጇንም ለብቻዋ ለማሳደግ እንደወሰነች ተነግሯል። ነገር ግን የኢንስታግራም መልእክቶቻቸው አሁንም እያነጋገሩ በአድናቂዎቻቸውም ዘንድ ትልቅ ጥያቄን እያነሱ ቆይተዋል። እኛም መረጃውን በዚህ መልኩ አደረስናችሁ። እስከ መረጃችን ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር ስላደረጋችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።